አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ያጋ ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደርጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ሼርና ላይክ እያደርጋችሁ አበረታቱን። እንዲሁም ቤተሰብ ያሉ ናችሁ ማንኛውም ቪዲዮ ወደ እናንተ ጋር እንድደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ዛሬ ውሏችን ከእናንተ ጋር ይሆናል ውዶችዬ። እና ሁላችሁም እስከ መጨረሻው የሊ ቪዲዮዬን እዚህ ጋር እንደተነሳን ቁርሳችንን በላልተን ከዛ ያብዚ ልጅ ነበረች፣ እሷ እያጸዳችልኝ ነበር። ተማሪ ናት በነገራችን ላይ የተሰዓት ተማሪ ነበረ። ፈተና ናቸው አሁን ታውቃላችሁ፣ የፈተና ሰዓት ነው። ከዛ ሰዓት እስከሚደርስ ድረስ እኔ ሳሎን ላጽዳ አለችኝ። እኔ ደግሞ ሰብሪን እያበላሁኝ ነበረ፣ ቁርሷን አልበላችም። ከዛ እሷ እንደምታወው እዚህ ጋር ማጽዳት ጀመረች። እና ውዶች እስከ መጨረሻው ይሁን ሸር አድርጉልኝ፣ ላይክ አድርጉልኝ ማለት ነው። ኢንሻአላህ የአብድን ልጅ ደግሞ ፈተናውን የምትደፍን አላህ ያድርጋት። ያው የአሁን ፈተና ታውቃላችኋ፣ በፊት አሁን መስረቅ ምናምን ነበር። አሁን ግን በጣም አጋትረዋቸዋልና አንደኛ ሴሚስተር ፈተና ሰኞ ዕለት ነው የጀመሩት። ኢንሻአላህ በሰላም ተፈትነው ተማሩ ሁሉም ይጨርስ ነው የሚለው እና ውዶች ሁላችሁም ሸር አድርጉ፣ ላይክ አድርጉ። ቤተሰብ ያሉ ናችሁ ቤተሰብ ሁኑን እላለሁ። እስከ መጨረሻው ድረስ ቪዲዮዬን እዩልኝ። እዚህ ጋር እንደምታወው እሷ እያጸዳች ነበር። እኔ ደግሞ ሰብሪናን አብልቼ ጨረስኩኝ። ከዛ መኝታ ክፍሌን ማጸዳዳት እጀምራለሁ ማለት ነው ውዶች። እንደምታወት አልጋዬን አራግፌ ያነጠፍኩ። በነገራችን ላይ አልጋ ማንጠፍ በጣም ነው የምጠላው። ለአረቦች ራሱ በጣም ነበር የሚያስጠላኝ የምጠላው ማለት ነው። ለምን እንደው አላውቅም። እጅን እንደዚህ አንሶላ ወደ ውስጥ ሳስገባ ያመኛል ማለት ነው። እና አልጋ ማንጠፍ አልወድም፣ ምንም ማድረግ ስለማይቻል ግን እየሰራን ነው ማለት ነው። እና እስከ መጨረሻው ነው። በነገራችን ላይ አሁን ኤዲስ እያደረኩ ነበር። ለቡና ቁርስ ያዘጋጀሁትን እየበላሁ ነው። ለመሰላችሁ በቡና ቁርስ የመጣሁት ቀጣይ ላይ ፋፊ አሻሽላ ትመጣለች። ለፊያት በቃ የቡና ቁርስ እንዴት ወሎ ባህላችን ነው፣ ያለ ቡና ቁርስ ቡና እንዴት ይቀዳል ብላይ ነበረ። ለቡና ቁርስ ባቂላ ለመግዛት ገበያ ሂጄ ነበረ። ቃል አክባሪ ነኝ በነገራችን ላይ። ለቀጣው ታሻሽላለች በቃ ቀጣይ ላይ አሻሽ ብላይ ጻፈችልኝ እህት የነበረች ኮሜንት ላይ። ያንና አሻሽዬ የቡና ቁርስ ሳይቀር ነው ዛሬ በቡና ቁርስ ነው የመጣሁት ማለት ነው። በነገራችን ላይ አንዳንድ ሰው ኮሜንት አሁን ይሄንን እንደ መጥፎ የሚያስበው አለ። እኔ ግን በጣም ነው ደስ ያለኝ። በዛ ኮሜንት ላይ ገብታ ደግሞ አንድ እህቴ በቃ ለሌላው ታስተካክላ ትመጣለች እና እንማራት ምናምን ብላ ነበረ። እየሳኩ ነበረ ወደ አሁኑ ኮሜንቱን ሳየው ማለት ነው። እንደውም የመጀመሪያ ኮማች ነበራችሁ መሰለኝ እና ሁላችሁንም አመሰግናለሁ ከልብ። የኔ አበረታቾቼ ናችሁ ሁላችሁም ማለት ነው። እና ሸር አድርጉ፣ ላይክ አድርጉ። እዚህ ጋር እንደምታዩኝ ክሽናዬን እያጸዳው ነበረ። አጸዳድቼ እስከ ውጭ ከጠራረኩኝ በኋላ እንሰራለን። እስከ መጨረሻ አብራችሁኝ ቆዩ። ቤተሰብ ያልሆናችሁም ደግሞ ቤተሰብ ሁኑኝ እላለሁ። እዚህ ጋር የቅመም ማስቀምጥባቸውንም ያው ሳጸዳ አልፎ አልፎ በሁለት ቀንም ይሁን ምንም ይሁን እወለውላቸዋለሁኝ ማለት ነው። አጸዳቸዋለሁ። በነገራችን ላይ የበረሮ መድኃኒት አድርጌያለሁኝ ቢያጠፋልኝ ማለት ነው። ያው አልፎ አልፎ ገሏቸዋል። አንዳንድ ደግሞ አሉ አንድ ከቀረች ወይ ሁለት ከቀረ አገር ናቸው ማለት ነው። በጣም ይበዛሉ ውዶች። የሆነ ኮሜንት ሀገራችን ላይ ሱር አለ እንዴ ምናምን ያለችኝ እህት የነበረች። አዎ አለ። ምናልባት ያኔ አንድ ቦታ ወይም ደግሞ አንድ የአካባቢ አሁን አንድ ቦታ ላይ በረሮ ከሌለ ወይም ሱር ከሌለ አይመጣብሽም። ግን እዚህ ጋር ከመንደር ነው የሚመጣው ወይ እቃ ጋር ከመንደር ስታመጪ ይመጣል ከዛ ካለበት ቤት ማለት ነው። አንዷ ከመጣች ይራባሉ ልጆቼ። በጣም ከባድ ነው እና እኔን አሁን ለታም ተነግሪያችሁ ነበረ። ተከራዮች የነበሩ ልክ እነሱ ሲወጡ ሰዓዳ አይደለችም ከሰዓዳ በፊት የነበሩት ናቸውና ልክ እነሱ ሲወጡ እዛ ቤት ያለው በረሮ ሁሉ ወደ እኔ ገባ ማለት ነው። ይሄን ያክል ነው። ስለዚህ ከባድ ነው በረሮ ሀገራችን ላይ ነው የምላችሁ። በተቻላችሁ አቅም ግን እንዳይመጣባችሁ መጠንቀቅ አለባችሁ እላችኋለሁኝ። በምታውስ መልኩ ከላይ ጸዳድቼ ጨረስኩኝ። መሬቱን ወይም ከታች ጠራረኩኝ፣ ወለወልኩኝ። ከዛ በረንዳይን መጥረግ ጀመርኩኝ። በረንዳይን ከጠረኩኝ በኋላ ደግሞ ወደ ታች ወርጄ እጠርጋለሁኝ ማለት ነው። ምክንያቱም እንትን ብሏል ይሄ ቅጠሉ እየረገፈብኝ ስለሚያስቸግረኝ ሁሉንም እጠርገዋለሁ ማለት ነው ውዶቼ። እስከ መጨረሻ አብራችሁን ቆዩ። ጥያቄ መጠየቅ የምትፈልጉ ልጆች ካላችሁ ማንኛውንም ጥያቄ በኮሜንት ላይ ያስቀምጡልኝ። ማወቅ የምትፈልጉትን አንዳንድ ነገሮች ወይም ደግሞ ሀገር ላይ ያለውን ነገር ኢንፎርሜሽንም ኮሜንት አስቀምጡልኝ። ለእናንተ ማብራሪያ እሰጣለሁኝ ማለት ነው። እዚህ ጋር እንደምታዩ
ያው ረፍደዋል። ነገር ግን ፀሐዩ የእንትኑ የዛፉ ጥላ ስላለ አያገኘኝም። ከዛ በምታዩት መልኩ እንደ ጨፈቃ ነገር ነው ይሄ የምጠርግበት ቅጠል ቅጠሉን ብቻ ከላይ እንዲጠርግልኝ ነው። በምታዩት መልኩ እየጠረኩት ነው ያለሁት ማለት ነው። ይሄን ስብስብ አድርጌ አቃጥለዋለሁ። በየቀኑ ነው ውዶች የሚጠረገው። ቢያንስ ምናልባት ቢያልፋ አንድ ቀን ወይ ምናምን ነው እንጂ ሁሌም ነው። አሁን ይሄ የምታዩት የዛሬ የረገፈ ነው። በቃ በጣም ደስ ይላል፣ ያምራል። ቅጠሉ ግን ጥላውም ደስ ይላል። ቁጭ ስትሉበት ምናምን እዚጋ አንጥፈን ፈርሸን ቁጭ እንልበታለን። የሚያስጠላቸው ምንድነው? በቃ ቅጠሉ በየነጋው ነው የሚረግፈው ማለት ነው። እና ሰብስቤ አቃጥለዋለሁ። እዛ ጋር እንደምታው የቆሻሻ ማዳበሪያ ሞልቷል፣ አልተጣለም። እስከ ዛሬ የምንጥልበት ቦታ ተከልክሏል፣ አይጣልም እየተባለ ነው። ማሻላ ሀገራችን እየተሻሻለ ነው መሰለኝ። ግን በየመንገዱ ስትሄዱ ቆሻሻ ውጭ ላይ እያወጡ በጣም ነው የሚሸተው፣ የሚያስጠላቸው ማለት ነው። በሽተኛ ነው የሚያደርገው። እኔ እስከ ዛሬ በወዛደር ነበር የማስነሳው። አሁን ዝም ብሎ ተቀምጧል እላችኋለሁ። የምንጥልበትም ስለተከለከለ አስቸጋሪ ነው። ወደ ውስጥ ገባ ሲል አሁን እኔ ያለሁበት ሁለተኛ ማነው ሶስተኛ ላይ ነኝ፣ ለመንገዱ ለዋናው መንገድ ማለት ነው። ቢያንስ በእንትን እንኳን በዝም በምንድን ነው በክፍያ በመኪና እንኳን ይጫናል አትሎ አይቻልም። መሀል ከተማ ላይ ነው እንደዛ ያለው ማለት ነው። አስቸጋሪ ነው፣ ቆሻሻን ለመጣል በጣም አስቸጋሪ ነው ውዶች። የሀገራችን ላይ በምታዩት መልኩ እየጠረኩ ነው ያለሁት ማለት ነው። ከዛ ከጠረኩኝ በኋላ ተጣጥቤ ምሳችንን እንሰራለን። የዛሬው ውሏችን በዚህ መልኩ ነበር። ብዙ ጊዜ እኔ ብሎጌን ስሰራ በደስታ ነው፣ በፍቅር ነው፣ ደስ ብሎኝ ነው የምሰራው። ያው ምንም ማድረግ አይቻልም የምትጠሉንም ምክንያቱም ብዙ እኛን ማየት ራሱ የማይፈልግ ሰው አለ። ምንም ማድረግ አይቻልም። እኛ በራሳችን ሙድ በራሳችን በቃ በውሏችን በራሳችን በቤታችን የምንውል ሰው ነን። እንዲሁም የሆነ ኮሜንት አይቼ ነበረ። ፋፊ አንቺ እናትሽ ቤት ስትሄጂ ሊጣሊጥ ነው ምንድነው ሊጥ ትጨርሻለሽ ነው ዱቄት ትጨርሻለሽ ትብል፣ በቤትሽ ደግሞ ሽንኩርትሽን ምናምን ብላኛለች። እና አዎ አልሐምዱሊላ እናት ሲኖራችሁ እንደዚህ ነው። እናቴን ቤት ሂጅ ብሎግ እሰራለሁ። የምሰራው ደግሞ ለእነሱ የሚጠቅማቸውን ነገር አሁን ሌላ ነገር እንደኔ ውሏችንን እሰራለሁኝ እዛም አልፎ አልፎ ማለት ነው። ያንንም ስሰራ እኔ በደስታና በፍቅር ነው አልሐምዱሊላ። ያንን ግን የምሰራው ብዙ ጊዜ ቤተሰብ ቤት ነው። ማሻአላ የወጣው የገባ የሚበላበት የሚጠጣበት ቤት ነው ማለት ነው። እና ትልቁ እነሱን የሚጠቅማቸውን ነገር ነው የምሰራው። ዳቦ ብጋግርላቸው እዛ አሁን ቁርስ ብዙ ጊዜ አገራችን ላይ ዳቦ ነው እንጂ ዝም ብላችሁ አሁን ማንኛውም ነገር ያገኛችሁትን አትበሉም። ምክንያቱም አሁን ለምሳሌ እንጀራ እንብላ ብትሉ ጧት ተነስታችሁ አትበሉም ማለት ነው። ስለዚህ ቢያንስ ዳቦ ከሚገዙ ዳቦ ብጋግርላቸው የቤት ዳቦ ነው የሚጠቅመውም ለነሱም ቆንጆም ነው እና ለእኔም ቭሎግ መስሪያ ይሆነኛል፣ እሰራላቸዋለሁ ማለት ነው። በቃ በፍቅር በነፃነት ምንም ነገር ይሄ እንደሆነ እንኳን የምብልባልበት የምሳቀቅበት አይደለም። የእናቴ ቤት ዘና ብዬ በቃ አላ አይደለ እንደዚህ ብዬ ልንገራችሁ። አንዳንድ ሰው አሁን አንዳንድ ልጅ እናቱ ቤት ሄዶ እንደ እንግዳ ዝም ብሎ ቆይቶ የሚመለስ አለ። እኛ ግን እንደዛ አይደለንም። ታናሽ እህቴም አለች። ልክ ስትመጣ በቃ በስራ ልባችን እስከሚጠፋ ስንሰራ ቆይተን ተጋግዘን ምናምን ነው እንጂ እንደ እንግዲያ እንትን ብለን ተዘፍዝፈን አንመለስም። እናታችን ቤት ሄደን ማሻአላ ያኔ ነፃነት አለን። በቃ ተባብረን ተጋግዘን ምናምን ነውና ዜዷ ደግሞ ታውቃላችሁ ብዙ ጊዜ ስራዋ በተለይ አሁን ላይ ያው የረመዳን ትዕዛዝ በጣም ይበዛልና ወደዛ ላይ ነው አሁን ትኩረት የምታደርገው። በሄድን ሰዓት በጥቅሉ ተጋግዘን ነው በቃ። እኔ ምን ልበላችሁ ያው እህት ቤተሰቡ ናችሁ ታውቁታላችሁ ምን ያክል እንትን እንዳለ ማለት ነው። እናታችሁ ቤት ስትሄዱ የምትተጋገዙት ምናምን ማለት ነው። እና ውዶችዬ እዚህ ጋ ሽንኩርትም ሳልሰራ እንደምታውኝ እየከታተፍኩ ነው። ጓደኛዬ ደውላ ነበር። እሷን እያወራሁ ነው ምሳ እየሰራ የነበረው። ለስንት ዓመታት ያክል አብረን ኑረናል። ከዛ በኋላ ደግሞ ተለያይተን እሷ አገር ገብታ ነበርና እንደምታው በረሮ እቻት አንዲት ተርፋለች መጣች ማለት ነው። ሌሎቹ ጠፍተው ነበር። መድኃኒት አድርጌያለሁ ግን እቺ አንዳንዶቹ ሊጠፉ አልቻሉም ውዶች፣ ብዙውን ገሏቸዋል። ከዛ እሷን እያወራሁኝ ነበር የሰራሁት። በነገራችን ላይ ጓደኝነት የሀገር ርቀት ሳይሆን ምንድነው የልብ ርቀት ነው የሚባል ነገር አለ የሚያራርቃቸው ማለት ነው። እና የሀገር ርቀት አሁን ለስንት ዓመት ያክል ተለያይተን በስልክ እንጂ በአካል አንገናኝም ማለት ነው። ግን
በስልክ እንጠያይቃለን። የሚገርማችሁ ነገር ማለት ነው እሷ እኔ ዱባይ በነበርኩበት ሰዓት ከዱባይ ወደ ኢትዮጵያ ገባች። ከኢትዮጵያ ደግሞ የት ገባች? ኩዌት ገባች። ከኩዌት ደግሞ ወደ ሀገሯ ገብታ አሁን ማሻአላ የልጅ እናቱና እየኖረች ነው ማለት ነው። የሁለተኛ ልጅ ነው የወለደችው። እና በዛ ባልነበርንበት ሰዓት የጓደኝነታችን እንትን የተለየ ነው ማለት ነው። በጣም የምንዋደድ ነበረ። ከዛ እዚህም ሆነን አሁን በስልክ ያው በአካል ባንገናኝም በስልክ እንገናኛለን ማለት ነው። እዚህ ኢትዮጵያ ውስጥ ናችሁ ሰው ለጋ ለመገናኘት ለመጠያየቅ አይሰካላችሁም ውዶች። ማለት እንኳን ሩቅ ቦታ ሄዳችሁ ቀርቶ እዚህ ሀገር ላይ ማን ነው እዛው ሰፈር ለሰፈር እንኳን ሆናችሁ ራሱ ቆይሽ ዛሬ ቆይ ነገ ምናምን ስትሉ በዛው ሰዓት እኔ እንጃ ሰዓት እኮ ታሳልፋላችሁ። በሆነ ታይም ዝም ብላችሁ ሰዓታችሁን ታሳልፉታላችሁ። ግን አንዳንዴ የሆነ ከቤትም የመውጣት እንትን ቶሎ አይለቃችሁም እላለሁኝ ማለት ነው። ከዛ በምታዩት መልኩ ምሳዬን እዚህ ጋር እየሰራሁኝ ነበር። ነጭ ሽንኩርትም ልጫ አለሁኝ። ሽንኩርቴን ጨምሬ አበሰልኩኝ። ከዛ ዘይት ጨመርኩ። እዚህ ጋር በርበሬን ጨመርኩኝ ማለት ነው ውዶችዬ። እስኪ ሁላችሁም ሸር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁም ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኑን፣ አበረታቱን። ጥያቄም ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ። ለእናንተ ሰለቸ የደከመኝ ሳልል በመብራሪያ እመጣላችኋለሁ ማለት ነው። እኛንም ደግሞ የምትወዱን አፋፊ በርቺ፣ አብሽሪ፣ ትልቅ ደረጃ ትደርሻለሽ፣ ጠንክሪ ለምትሉኝም ከልብ አመሰግናለሁኝ። ኢንሻአላህ እናንተንም አላህ ሱብሃነሁ ወተዓላ ሀሳባችሁን አሳክቶላችሁ በሀገራችሁ ላይ የምትኖሩ ያደርጋችሁ ማለት ነው። የሰው ሀገር የሰው ነው። ኢንሻአላህ ያኔ ሁሉም በእጅ ሆኖልና አይደለም፣ ግን ባለን ነገር የምንኖር አላህ ያድርገን ማለት ነው ውዶችዬ። ከዛ በምታዩት መልኩ ዝጋ ሽንኩርቴን በበርበሬ በደንብ እያበሰልኩ ነው ያለሁት ማለት ነው። ከጨረስኩ በኋላ ምንድነው የማደርገው? ቡና ያንቋላለሁኝ። ከዛ ክሰላችንን እናያይዛለን ማለት ነው ውዶችዬ። ዝጋ ክሰል አድርጌ ነበረ። በነገራችን ላይ በክሰል ሰራ ነው እኔ ብዙ ጊዜ የሚመቸኝ፣ ግን አጋጣሚ አንዳንድ ጊዜ እንደዚህ ነው የምሰራው ማለት ነው። እዚህ ጋር ክሰሌን ምንድን ላይ ነው ያረኩት? ፌንትሌ ላይ ነበረ፣ ስቶቤ ላይ ነው ያረኳት። ይቺ ስቶብ በነገራችን ላይ በጣም ቆንጆ ናት። የሆነ ጊዜ የሆነች ላይ ጠይቃኝ ነበረ፣ አልመለስኩላትም። ቆንጆ ናት። ይቺ ባለ 2 ናት። መቀነሻ 1 ቁጥር ላይ 2 ቁጥር ላይ 3 ቁጥር ላይ ምናምን ማድረግ ትችላላችሁ። ቆንጆ ናት። መግዛት የምትፈልጉ መግዛት ትችላላችሁ። ቆንጆ ስቶብ ናት ማለት ነው። ከዛ በምታዩት መልኩ ክሰሌን ወደ ገቻ ያላደረኩኝ እዛው በደንብ ይበስላል። ከዛ ለሰብሪና ብዙ ጊዜ ምግብ ስለማትበላልኝ ኢንዶሚ ልሞክራት ባልኩና እኛ ስንበላ ዝም እንዳትል ብዬ ኢንዶሚ ሰራሁላት። ግን የውጭ እንደዚህ እሽግ ነገር የመብላት እንትኗ የለም። ሰብሪና ምግብ በጣም አስቸግራኛለኝ። ኢንሻአላህ ጡት ስትበላለች ብሎኛል። ባላ ፈቃድ እስኪ ተስፋ አድርጋለሁኝ። የምግብ ፍላጎቷ በጣም ሰብሪና እየተጎዳች ነው ናውዶች። ያው ጡት ስትጥል ነው የምትበላ ብለውኛል። ኢንሻአላህ እዚጋ ጀበናዬን አመጣሁኝ። ከዛ ቡና ዱቄቴን ጨመርኩ ማለት ነው ውዶችዬ። የዛሬው ውሏችን በዚህ መልኩ ነበረ። ፋፌ ቀጣይ ላይ ታስተካክላለች። ያለ ቡና ቁርስ ወሎ በቡና ቁርስ ነው ቡና ቁርስ ይቀርባል ስለ ጭራሽ ያለ ቡና ቁርስ ያለ ቡና ቁርስ ብላይ ነበር አንዲት እህቴ። አንዷ ደግሞ በዛው ኮሜንት ላይ ታስተካክላለች ለቀጣው ላይ ብላ ነበር። አስተካክዬ መጥቻለሁ። ብታጭ ቆሎ ታጫለሽ ብላይ ነበር። ያው ቆሎ ቆልቻለሁኝ ማለት ነው። ገበያ ሂጄ ገዝቼ ቤት እንኳን አልነበረም። በቃ ገዝቼ ተመልካችን እኔ አክባሪ ነኝ ማለት ነው። በጣም ከማክበሬ የተነሳ ያው ገበያ ሂጄ ቆሎ ለቡና ቁርስ ገዝቼ ባቂላ ገዝቼ መጣሁኝ ማለት ነው። እና ውዶቼ እኔ ብዙ ጊዜ ምሳ ከተበላ በኋላ ያው እንደዚህ ቡና ቁርስ ምናምን ስለማይበላ ከሚከስሬ ማለት ብዙ ጊዜ እንትን አይደለም አልሰራም ማለት ነው። ወይም ደግሞ አልቆላም። እና በምታዩት መልኩ ግን እናንተን በማክበር እዚጋ ቆሎ ቆልቼ ነበረ። አባትና ልጅ እንደምታዩቸው ቁጭ ብለው እዛ ስልክ ሰብሪና መጫወቻን እያሳያት ነበረ። ቁጭ ብለዋል። ከዛ በምታዩት መልኩ ቡናችንን እንጠጣለን ማለት ነው። በነገራችን ላይ ሰዓዳ የለችም። ሳዳ ወረባባ ወደ ወረባባ ገብታለች ቤተሰብ ልታይ ማለት ነው። ከዛ እዚጋ ቡና ያንቀዳሁኝ ጠጣን ማለት ነው። የዛሬው ውሏችን በዚህ መልኩ ነበረ። በጣም ደስ ይላል። ያለ ቡና ቁርስ ቡና ታቅርቢያለሽ ስል ላልሽኝ ማለት ነው የኔ ውድ ያው ቃል አክባሪ ነኝ እና ከልብ አመሰግናለሁ። ሁላችሁንም ሸር አድርጉልኝ፣ ላይክም አድርጉልኝ፣ አበረታቱኝ። ቤተሰብም ያልሆናችሁ ወደ እናንተ ጋር ማንኛውም ቪዲዮ እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ። በምታዩት መልኩ ቡናችንን ቀዳን ማለት ነው። እኔ ነኝ እዚህ ጋር እየበላሁኝ ያለሁት የቡና ቁርሱን። አብቲም ዝም ብሏል።
ከዛ ሰብሪናም እንደምታዋት እዛ እያየች ነበረ። አንዲት ፍሬ አፏ ላይ ያስገብታ ያችን በቃ አኘኝ እያደረገች አባቷ ጋር ቁጭ አለኝ። ከዛ በምታዩት መልኩ ቡናዬን ጠጣሁኝ ማለት ነው ውዶች። የዛሬው ውሏችን ይሄን ይመስል ነበረ። ሸር አድርጉልኝ፣ ላይክ አድርጉልኝ። ይሄንን ረከቦት ደግሞ ብዙ ልጆች እየጠየቃችሁኝ ነው። ረከቦቱን ለልጅ ቤት አይሆንም ይሄ የሚላላጥ ነው ብያችኋለሁኝ። ስላላዳመጣችሁት ነው እንጂ ያምራል። ግን ለልጅ ቤት አሁን እንደዚህ የሚላልጡባችሁ ከሆነ አስቸጋሪ ነው። አሁን የኔን ሰብሪና ከመወለዷ በፊት በጣም ያምር ነበረ። ግን አሁን ሰብሪ ዙሪያውን ያሉትን የተለጠፉትን በእጇ በጥፍ እና እየላላጠችው ነው እና ለልጅ ቤት አይሆንም ነው እምላችሁ። ከወደዳችሁ ታሰሩት። በሌላ ቪዲዮ እንገናኝ። ሸር አድርጉ፣ ላይክ አድርጉ። ጥያቄ ካላችሁ ጥያቄ ጠይቁ። ይሄን ይመስላል የዛሬው ውሏችን ውዶችዬ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።